ሀገራዊ ምክክር የመደማመጥ የመግባባትና የጠንካራ ሀገረ መንግስት ግንባታ መሰረት ነው አለ የመንግስት ኮሚኒኬሽን አገልግሎት። በደቡብ አፍሪካ ከ900 በላይ ሰዎች መታሰራቸው ተሰምቷል። ሩሲያ በኬቭ ባካሄደችው ድብደባ የ17 ሰዎች ሞትና የበርካቶች መቁሰል የተመለከተና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ሀገራዊ ምክክር የመደማመጥ የመግባባትና የጠንካራ ሀገረ መንግስት ግንባታ መሰረት ነው አለ የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ። ሀገራዊ ምክክር የመደማመጥ የመግባባትና የጠንካራ ሀገረ መንግስት ግንባታ መሰረት ነው ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። አገልግሎቱ ባወጣው ጽሑፍ ኢትዮጵያ በታሪኳ አዲስ አካታችና ስልታዊ የምክክር ምዕራፍ ላይ ትገኛለች ነው ያለው የመንግስት ኮሚኒኬሽን አገልግሎት። ይህ ምዕራፍ ለዘመናት የዘለቁ መዋቅራዊና ፖለቲካዊ ልዩነቶችን በህዝቦች ሁለንተናዊ ተሳትፎ ለመፍታት በሰለጠነ የውይይት መድረክ ላይ የጋራ ብሔራዊ መግባባትን ለመገንባት የሚያስችል ታሪካዊ ዕድል ነው። ለረጅም ጊዜ በውስጥ ሽኩቻዎችና በቅሬታዎች የተተበተበውን የፖለቲካ ባህል በመቀየር አካታችነትን ብሔራዊ ከመግባባትና የሉዓላዊነትና የብልጽግና ዋነኛ መሰረት የሚያደርግ ራዕይ ዛሬ በተጨባጭ እየተተገበረ ይገኛል። በአሁኑ ወቅት ሀገራዊ ምክክር ለኢትዮጵያ የምርጫ ጉዳይ ሳይሆን ጠንካራ ሉዓላዊና የተረጋጋ ሀገርን መገንባት የሚጠይቅ ታሪካዊ ግዴታ ነው። እንደ ኢትዮጵያ ባሉ ብዙሃነት የተለያዩ ባህሎችና የፖለቲካ አመለካከቶች ባሉባቸው ሀገራት ውስጥ የአንድ ወገን ሐሳብ ብቻ በመጫን መጓዝ ዘላቂ መፍትሄ ሊያመጣ አይችልም። ስለዚህ የሀገራዊ ምክክሩ አስፈላጊነት ከመቼውም ጊዜ በላይ ጎልቶ ይታያል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ያደረጋቸው 8 ዋና ዋና የምክክር አጀንዳዎች ከሁሉም የሀገሪቱ ክፍሎች ከተለያዩ የህብረተሰብ ክፍሎች የተሰበሰቡ የኢትዮጵያ ድምጾች፣ ተስፋዎችና የወደፊት ራዕዮች ማንጸባረቂያ ናቸው አለ የመንግስት ኮሚኒኬሽን አገልግሎት ባወጣው ጽሑፍ። በደቡብ አፍሪካ ከ900 በላይ ሰዎች መታሰራቸው ተሰምቷል። የደቡብ አፍሪካ ፖሊስ በሀገር አቀፍ ደረጃ ስደተኞችን በመቃወም በተደረጉና በአብዛኛው ሰላማዊ በነበሩ ነገር ግን አልፎ አልፎ ወደ ሁከት በተቀየሩና ሱቆች በተዘረፉባቸው የተቃውሞ ሰልፎች ከ900 በላይ ሰዎችን ማሰሩን አስታውቋል። የሀገሪቱ ብሔራዊ ፖሊስ ምክትል ኮሚሽነር ቴቤል ሞሲኪሊ በሰጡት ጋዜጣዊ መግለጫ ከተካሄዱት 120 ሰልፎች ውስጥ 108ቱ ሰላማዊ እንደነበሩ የገለጹ ሲሆን በ12ቱ ላይ ግን የፖሊስ ጣልቃ ገብነት አስፈልጎ እንደነበር ተናግረዋል። አክለውም ለእስሮቹ ምክንያት ከሆኑት ጉዳዮች መካከል የኢሚግሬሽን ሕጎች መጣስ፣ ህዝባዊ ሁከት መፍጠር፣ ህጋዊ ሰነድ የሌላቸውን ስደተኞች መደበቅና ዝርፊያ እንደሚገኙባቸው ተገልጿል። ፖሊስ አክሎም በጆሃንስበርግ አሌክሳንድራ መንደር ውስጥ ነዋሪዎች በውጭ ዜጎች ባለቤትነት ስር ያሉና ስፓዛ በመባል የሚታወቁ አነስተኛ የሰፈር ሱቆችን ሲዘርፉ በነበረበት ወቅት አንድ ሰው በጥይት ተመቶ መገደሉን አስታውቋል። በሀገሪቱ ከሚገኙ 9 ግዛቶች ውስጥ በ5ቱ ተጨማሪ የፖሊስ ኃይል ሌሊቱን ሙሉ የተሰማራ ሲሆን በጆሃንስበርግ መሃል ከተማ በምትገኘው ሂልብሮ በተባለችው ሰፈር በተፈጸመ የተኩስ ልውውጥ 2 ሰዎች መቁሰላቸውን ተከትሎ ወታደሮች ወደ ስፍራው መላካቸው ተነግሯል። በወደብ ከተማዋ ደርባን ደግሞ ከተቃውሞ ሰልፉ ዋዜማ ላይ ጥቃት ሊደርስብኝ ይችላል የሚል ስጋት አድሮበት ከአንድ ህንፃ 8ኛ ወለል ላይ ዘሎ ህይወቱ አልፏል በተባለው አንድ የውጭ ዜጋ ሞት ዙሪያ ፖሊስ ምርመራ መጀመሩን አስታውቋል ሲል ሮይተርስ ዘግቧል። ሩሲያ በኬቭ ባካሄደችው ድብደባ 17 ሰዎች ተገደሉ፣ በርካቶች ቆሰሉ ይለናል የሚቀጥለው መረጃ። ሩሲያ ከትላንት ሌሊት አንስቶ እስከ ዛሬ ጠዋት ድረስ በዩክሬን ዋና ከተማ ኬቭ ላይ ባካሄደችው የድሮንና የሚሳኤል ጥቃት ቢያንስ 17 ሰዎች ተገደሉ፣ በርካቶችም ቆሰሉ። ጥቃቱ የተፈጸመው ዩክሬን በሩሲያ የነዳጅ ዘይት ተቋማት ላይ በጣለቻቸው ጥቃቶች ሩሲያ ለደረሰባት የነዳጅ እጥረትና በፕሬዝዳንት ፑቲን ላይ ላሳደረችው ጫና አጽፋ መሆኑን ሞስኮ አስታውቃለች። ለ11 ሰዓታት በዘለቀው በዚህ ድብደባ ኬቭ በከባድ ፍንዳታዎች ስትናጥ አድራለች። በከተማይቱ 30 ስፍራዎች ውስጥ የሚገኙ የመኖሪያ ህንፃዎችና
የሲቪል መሰረተ ልማቶች ላይ ጉዳት የደረሰ ሲሆን የዩክሬን የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው በጥቃቱ 20 የሚሆኑ የመኖሪያ ህንፃዎች ላይ ጉዳት ደርሷል ብሏል። ኢራንና አሜሪካ በዱሃ የነበራቸውን ስምምነት መጠናቀቁን ተከትሎ የነዳጅ ዋጋ በድጋሚ መቀነሱን ዘገባዎች እየጠቆሙ ይገኛሉ። አሜሪካና ኢራን በሆርሙዝ የባህር ወሽመጥ ላይ ትኩረት አድርገው የነበረበትን የዶሃው ውይይት መጠናቀቁን ተከትሎ የነዳጅ ዋጋ ለተከታታይ 3 ቀናት መቀነሱን ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። ኢራንና ዩናይትድ ስቴትስ በሆርሙዝ የባህር ወሽመጥ ዙሪያ ባደረጉት ንግግር ላይ መሻሻል ማሳየታቸውን ኳታር ማስታወቋን ተከትሎ ነው የአቅርቦት መቋረጥ ስጋት በመቀነሱ የነዳጅ ዋጋ ሐሙስ ዕለት ለሶስተኛ ተከታታይ ቀን የቀነሰው። የብሬንት ድፍድፍ ነዳጅ የወደፊት ዋጋ በ66 ሳንቲም ወይም በ0.92 በመቶ ቅናሽ አሳይቶ በባሬል $70.91 የደረሰ ሲሆን የዩናይትድ ስቴትስ ዌስት ቴክሳስ ኢንተርሚዲየት ደግሞ በ59 ሳንቲም ወይም በ0.86 በመቶ በመቀነስ በባሬል $67.99 ሆኗል። ይህም ካለፈው የካቲት 27 ጀምሮ የታየው ዝቅተኛ የዋጋ ደረጃ ነው ሲል ሮይተርስ በዘገባው አስነብቧል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ በኤክስ ማህበራዊ ገጽ ላይ ባሰፈሩት ጽሑፍ ንግግሩ በሰኔ ወር ጦርነቱን ባቆመው የመግባቢያ ሰነድ ላይ ባሉ ጉዳዮች ዙሪያ አዎንታዊ መሻሻል አሳይቷል ማለታቸውን ነው የተነገረው። ሮይተርስ ባስነበበው ዘገባ እንዳለው ደግሞ ሁለቱ ወገኖች ዘላቂ ሰላም ለማምጣት መሻሻል ማሳየታቸውን የሚጠቁም ምንም ምልክት እስካሁን አልታየም ያለ ሲሆን በኢራንና በአሜሪካ ተደራዳሪዎች መካከል የሚቀጥለው ስብሰባ ከሐምሌ 9 በኋላ የሚካሄድ ሲሆን ይህም በቅርቡ ከዚህ ዓለም በሞት ለተለዩት የኢራኑ ከፍተኛ መሪ አያቶላ አሊ ሐሚኒ ከሚደረገው የቀብር ስነ ስርዓት በኋላ መሆኑን የኳታር ሚኒስቴር አክሎ ገልጿል። ኢራን በባህር ወሽመጡ ላይ ያላትን ቁጥጥርና ወደ ባህረ ሰላጤው በሚገቡ ወይም በሚወጡ መርከቦች ላይ ክፍያ የመጣል አቅሟን በዓለም አቀፍ ደረጃ እውቅና ለማግኘት ቆርጣ የተነሳች መሆኗን ሁለት ከፍተኛ የኢራን ምንጮች ገልጸዋል። ይህን ግብ ለማሳካት አስፈላጊ ከሆነ ኃይል የመጠቀም ፍላጎት እንዳላትም ነው አክለው የጠቀሱት። America's fight doesn't flow through there, and we it could very well end up being a very good deal. Oh my God! ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።